ልጄንም ማሳየኝ ካለች ልጇን ኖ ሙቶታ ይዚ ፓቲያ አታ ይዚ ኦና ይይ ከመሆና ይነች ኳኳ ከመን ሰርካሊ ከመን ሴማ አቹኩ ናፓቲያ ህግ ከወሰነላት ግዴታ ነው ህግን አከብራለሁ በተረፈ ግን ልጄን አላሳይም እኔ የምፈልገው አንድ ነገር እዚህ ጋር እየኖርክ ያለው ምክንያት እሷ ነች እያልኩ እኮ ነው ስለዚህ ልጅሽ ነች በቃ ልጄን ነው የምፈልገው ከሱ ጋር ምንም ያገናኘኝ ነገር የለም ድጋሚ ላባለው በጣም ነው ደስ የሚለው እስከዛሬ በደልከኝ አይበቃም እስከዛሬ አሰቃየኝ አይበቃም እስከዛሬ ሴትነቴን ያሸጥከኝ ኖር የኖርከው አይበቃም በራስ ፍላጎት እኮ ነው እሱንም ይገባል አስገድደኝ ነው እኮ ሰው ሀገር እኮ አማራጭ እንደሌለኝ አይተህ እኮ አስገድደኛ እንደዛ ስታስደርገኝ የነበረው ይሄ ነገር በእኛ ሀገር በጣም መጥፎ ነው ታውቃለህ አይደል ግዳጅ አይደለም ፈልገሽ ነው ብር መርጠሽ አሁን እዚህ ጋር ለመሸፋፈን ብትሞክርም ውስጣችንን እኔም አንተም እናውቀዋለን ስንኖር የነበረውን ነገር እናውቀዋለን ሁለታችንም እናውቀዋለን በደንብ አድርገን እስቲ ንገረኝ ግዴላ በሚገርም ሁኔታ ከጓደኞቼ ጋር ራሱ ታረገኝ አጋጥሞኛል ከአንድም ሁለቴ የእውነት ነው የምልህ በጣም ልጄን ለመጥፋት ሁላ የመጨረሻ ላይ እንትን የወሰንኩት በቃ መሮኝ ነው በጣም ታረገኛለች በጣም ሰላም ቤተሰቦቼ ሳምንቱ ፕሮግራም እንግዲህ ዛሬ ጀምሯል ይሄንን ፕሮግራም ማዘጋጅላችሁ ነው ዳኒ ብራስኮ ጨርቆሴ ሾው እንግዲህ ከች ብያለሁ ማለት ነው ዛሬም እንደተለመደው እንግዲህ ለእናንተ አዲስ ቪዲዮችን እየሰራሁኝ መጥቻለሁ ማለት ነው ጨርቆሴ ብራስኮ የት ነው የጠፋው ላላችሁኝ እንግዲህ ያው እንደምታውቁት እንግዲህ በጣም ቢዚ ነበርኩኝ አንዳንድ ነገሮችን ወደዚህ ያለን እንግዲህ ያው ጊዜያችንን እያሳለፍን ነበር በዛ ምክንያት የጠፋ ነው ግን ዛሬ ተመልሼ መጥቻለሁ በድጋሚ ማለት ነው መጀመሪያ ግን ይሄንን ቪዲዮ ስታዩ ሰብስክራይብ ላይክ እና ሼር በማድረግ እንግዲህ ትጀምራላችሁ የዳኒ ብራስኮ ጨርቆሴ ሾው ቤተሰብ መሆን ነው መጀመሪያ የሚጠበቅባችሁ ከዛ በኋላ ወደ ዋናው ጉዳያችን እንገባለን ማለት ነው ዛሬ የመጣሁበት ጉዳይ ምን መሰላችሁ በቀደም በሰራሁላችሁ ቪዲዮ ይሄ የምታዩት ቪዲዮ ማለት ነው በቀደም ቀንጨብ አድርጌ እዚህ ጋር አሳያችኋለሁ ማለት ነው በቀደም የሰራሁላችሁ ቪዲዮ ላይ እንግዲህ አንድ ወንድማችን ናይጄሪያዊ ዜግነት ያለው ሲሆን የሚያወራው ቋንቋ ደግሞ ኪስዋሂልኛ ወይም ደግሞ ኢስት አፍሪካ ላይ የሚነገሩ ታንዛኒያ ኬንያ ኡጋንዳ የሚያወሩትን ቋንቋ እንዲሁም ደግሞ ኢትዮጵያ ቦረና አካባቢ ላይ እንግዲህ ኪስዋሂልኛ ይወራል የሚወራ ቋንቋ እንግዲህ እያወራ ነበር ይህ ሰው ናይጄሪያዊ አይደለም ብራስኮ ኬንያዊ ወይ ደግሞ ሌላ ሀገር ኢስት አፍሪካ ዜግነት ያለው ሰው ነው ያላችሁኝ ሁሉ እንግዲህ ኮሜንት ላይ ያያዩት ነበር ማለት ነው ግን ይሄ ሰው ዜግነቱ ወይም ደግሞ ፓስፖርቱ የሚለው ምን መሰላችሁ ናይጄሪያዊ ነው ኪስዋሂልኛ ቋንቋ ይችላል ኢትዮጵያ ውስጥ እንግዲህ ለ10 አመት ያህል እንግዲህ ኢትዮጵያ ውስጥ ኖሯል ማለት ነው ሰውዬ ለ10 አመት ያህል እንግዲህ ኢትዮጵያ ውስጥ ኖሯል ከሷ ጋር ደግሞ በትዳር ውስጥ እንግዲህ 5 አመት እንተዋወቃለን በ80 ያገባዋት ሚስቴ ናች ብሏል ማለት ነው ይህ ሰውዬ ፖሊስ ጣቢያ ወስደነው እንግዲህ ፖሊስ ጣቢያ ምርመራ ተደርጎበት እሷን በከሰሰችው መሰረት እንግዲህ እልባቶችን አግኝቶ ዛሬ ምንድነው በዋስትና ወደ ምንድነው ተፈቷል ማለት ነው ዋስትናውንም የሱ ዘመዶች ያሉበት ጋር ደዋውለን ምን ብለን እኛም የምንችለውን ሁሉ አድርገን እንግዲህ ይሄን ሰውዬ አስፈትተናል ግን ይሄ ሰውዬ ምን አለ ይመስላችሁ ስለ እውነት ብለ አንተ ሚዲያ ላይ የምሰራ ከሆነ የኔንም እውነት ሐቄን አውጣልኝ አለ ምንድነው ስለው የምናገረው ነገር አለ ካንተ ጋር በሚዲያ ላይ እንዲወጣልኝ የሚፈልገው ነገር አለ ያረጋችኝ ወይም ደግሞ የተደረገው ነገር አለ ብሏል እንግዲህ እሱን የምናየው አብረን ይሆናል ማለት ነው ከኔ ጋር አብራችሁን ቆዩ ሰብስክራይብ ላይክ እና ሼር ማድረግ እንግዲህ የኔ ቤተሰብ መሆን ብቻ ነው እወዳችኋለሁ ዳኒ ብራስኮ ጨርቆሴ ሾው ይቀጥላል እንገናኛለን ከሱ ጋር ማረግላችሁ ቆይታ ይሄንን ቪዲዮ በደንብ ተመልከቱሽ ከሱ ጋር ማረግላችሁ ቆይታ ምንድነው ተመልከቱ ኮሜንታችሁንም እንጠብቃለን እወዳችኋለሁ መልካም ጊዜ ይሆንላችሁ ዳኒ ብራስኮ ጨርቆሴ ሾው ይቀጥላል ቢጋ እንቶቶ እኮ ተረጋጊ አዳምጫ ምንሽን ስሚ አንተ አዳምጠኝ ስማ ይኸውልህ አንተ ዜግነት ምንድነው ናይጄሪያ ስንት አመት ነው እዚህ ሀገር የኖርከው ብዙ አመት ቁጭ ይያለ ስንት አመት አንድ 10 አመት ነው ኮኖርኩ የሚለው ስንት አመት ነው የኖርከው መካኩሚ እንዲው አሜሪካ ኢትዮጵያ መካኩሚ ምንድነው የሚለው አይውልህ ልጄም ቻኑ ፈልገው ይገባል አይዌዚ ፓታ ልጅሽን አታገኛት ወንድ ነው አሳያለሁ እሱን አሁን በቃ አይደለም ምን መሰለ ማድረግ ያለብን አሁን ፖሊስ ጣቢያ ትሄዳለህ ለቴ ከራሳስ ቋቁ ሰካኒ
ወረቀት አምጣ ከፖሊስ ጣቢያ። የፖሊስ ጣቢያ አለ ወረቀት ይዘሽ ነው ወረቀቱን ይዘሽ። አሁን ፖሊስ ጣቢያ ብትሄድ ይሻላል ወይስ ምንድነው? ልጅቷ ያለችበትን ቦታ ትነግረናለህ? ምንድነው? ከመነታ ሁለት ቤት ነው ያለው። ሲኤምሲ ነው ሲጀመር ልጅ። ቆይ እንደውም እዚህ ቤት ፈልጋለሁ። እዚህ ጋር ይናለች ልጅ። ልጅ ይናል የት ነበርካት? የት ነበርካት? ቆይ አንቺ ተረጋጊ። አቆይ እንኳን ሰው አፋ የት አለች? አንተ ልጅ ታይናለች። ልጅ የት ነበርካት? አንተ ሰውዬ ንገረኝ። ንገረኝ የት አለች ልጅ? ልጅ አለች ንገረኝ። ወደ ፖሊስ ጣቢያ መሄድ ትፈልጋለህ? እዚህ ነው ሲንዲ ከመነታ ከኤንዳ ወይ ምንድነው ነው እኮ ፖሊስ ጣቢያ ነው ግራ ነው። አንተ ይዛት ሂድ እሷን ይዛት በደንብ እርግጠኛ ነኝ። አንተ ተጠራጠርከኝ እንዴ? አይ ተጠራጠረሽ እኮ አይደለም እኮ አንዳንድ ጊዜ ሰዎች ቤትን ሂድ የሆነ ቦታ ሂድ ብለው ጥቃት ሊያደርሱብን ይችላሉ በሚለው ነው። እኔም ራሴ መጠራጠር ነው። ገብቶሻል? እኔም ማቅሽ በስልክ ነው። ዛሬ ነው በአካል የተገናኘነው። ግን የምችለውን ነገር ሁሉ ላደርግልሽ የምችለው አሁን እንዳልኩሽ ነው። ስለዚህ መሄድ እንችላለን። በቃ መሄድ እንችላለን። መክፈል ያለብኝን ዋጋ በሙሉ ከፍላለሁ። አረ ችግር የለውም። መክፈል ያለብኝ ምን ለኔ ብር በሰጪኝ ምን ይጠቅመኛል? እኔ ብር አይደለም ምን የሚፈልገው ገብቶሻል ነበር። እንደዛ የአራስነት ጠረን አሁን ማፍንጫዬ ላይ ነው ያለው። አይዞሽ በቃ እባክህ ነው የቃልሽውን ልጅ ትዝ የሚልሽ። ቆይ አንተ ቁጭ አላለ ተፋው እንዳለሱ ሰው ደግሞ እንደዚህ ትላለህ? ቆይ ባመንኩ በወደድኩ እንደዚህ ታደርገኛለህ? ልጅ ናት ያለችው። አሁን እየጠየቅኩ ነው። እባክህ ለምን ልጅ ናት ያለችው? አኩና ቋንቋ የራስ ጉዳይ ቋንቋ ነው የሚያወራው። ይሄ ዝም ብሎ ቋንቋ ምን አማርኛ በደንብ ትችላለህ፣ እንተዋወቃለን። ስለዚህ አንዴ እኔ ልጠይቅ። ቆይ ቁጭ አንቺ አሁን ተረጋጊና እሱ እዚህ ጋር አልቀመጥም። እሺ ከልብ አድርጌ ያው አመሰግናለሁኝ። እኔንም ስላከበርከኝ ከልብ አድርጌ አመሰግናለሁኝ። በዚህ አጋጣሚ ያው እኔንም ደግሞ ማውራ ነገር አለ ሚዲያ ላይ እውነተኛ ሚዲያ ላይ የምሰራ ከሆነ እውነተኛ ሰው ከሆንክ ብለኸኝ እንግዲህ እኔም እውነት አለኝ እውነታው እንዲታወቅልኝ እፈልጋለሁ ስላልክ እኔም ደስ ብሎኛል። እውነታው ያንተ ቢታወቅልህ ደስ ይለኛል። እስቲ ያንተ እውነታ ምንድነው? ማስ እስቲ አማርኛ በደንብ ታወራለህ አይደለ? ሳንቲሳና ብሎ ዋካቲ ሳንቲሳና ታወራለህ። እኔ አሁን የምታወራውን ቋንቋ ብዙ ሰዎች እንደውም ይገርም ነገር ምንድነው ኪስዋሂሊ የሚባል ቋንቋ ነው የምታወራው። አንተ የዜግነትህ ናይጄሪያዊ ነው አይደል እንዴ? እንዴት ይሄን ቋንቋ አወክ? ብዙ አመት ነው የተቀመጥኩት ታንዛኒያም ኬንያም ታንዛኒያ። ዜግነትህ ምንድነው አንተ? ትክክለኛ ናይጄሪያ ነው። እንግሊዘኛም ትችላለህ ማለት ነው? እንግሊዘኛም እችላለሁ። ስለዚህ ያው የምትኖረው የነበረው ታንዛኒያና ኬንያ ነበር? ታንዛኒያና ኬንያ ነው። ቤተሰቦች እዛ ነበሩ? እዛ ነበሩ። እሺ። እና ወደዛ ከሙቭ አድርገው እዛ ነበር የሚኖሩት። ብዙ አመት ነው፣ ወደ 21 አመት ነው የኖርኩት። ኦኬ። ከባለቤት ጋር አመሰግናለሁ ለዚህ ምድል ስለሰጠኸኝ። ሳንቲሳና እሺ ችግር የለም። ያው እኔም ፖሊስ ጣቢያ እንግዲህ ያለውን ነገር አይተሃል፣ ምን እንደተፈጠረ አይተሃል። የመኖሪያ ፈቃድህ አንተም ኦሬዲ አልቋል። ኢትዮጵያ ውስጥ የምትኖርበት ካርሎ ሚቹሜካ። እሺ ያው አማርኛ ቀስ ያልክ እንደምን ማለት ፈልጌ። እሺ እንደምንም ብለህ ለማውራት ምንም ችግር የለውም፣ እየተግባባን እናወራለን። የመኖሪያ ፈቃድህም ተቃጥሯል። ያው ቤተሰቦችንም ጠርተን እንግዲህ በዋስትና ወጥተሃል ለካርሎ። ቀጣይ ፕሮሰስህን ያው የመኖሪያ ፈቃድህን ማስተካከልና ያሉትን ነገሮች ምንድነው ማድረግ ነው አይደል? ልክ ነኝ? አንድ ማድረግ ሁሉ ነገር። እኔም ረዳህ ምንድነው መሰለህ አሁን አንተ እውነቱ ይውጣልኝ ስላልክ እቺ ሴትዮ ባለቤት ወይም ደግሞ የ5 አመት ፍቅረኛ ያው ያሉትን ነገሮች እንግዲህ ምንድነው አንተም በአግባቡ በመነጋገርና ከቤተሰቦች ጋር በመጨረስ መኖሪያ ፈቃድህን ማስተካከል፣ ከዛ ውጭ ደግሞ ያሉትን ነገሮች እኔ ጋር መተህ እውነቱ ይውጣልኝ ስላልክ ከባለቤት ጋር የነበረህን ያሉትን ነገሮች ዲቴል መናገር ስለምትፈልግ ነው የመጣው ልካር ነው። ስለዚህ ይሄን ነገር ግልጽ አድርገህ ትነግረኛለህ። ችግር የለውም። እሺ ከባለቤት ጋር እንዴት ተገናኛችሁ? ወይም ደግሞ ከፍቅረኛ ጋር እቺ ኢትዮጵያዊት ሴት ልጇን የወለደችልን እንዴት ተገናኛችሁ? እስቲ ንገረኝ። ያው እዛ ዱባይ ነው የተገናኘነው። እሺ የሆነ ሆቴል ውስጥ ማናጀር ነበርኩኝ እኔ እዛ ሰዓት። እሺ እዛ ስሰራ እሷ ማስተናጋጅ ነበረች። እዛ ነው የተዋወቅነው። ትውውቃችን የሚጀምረው ከዛ ነው። እሺ እያልኩ በቃ በመግባባት ተገባባን በደንብ። እኔ ለሆቴሉ ወንዶች ሴቶች አቀርብ ነበር።
እሺ አንተ ማናጀር ነበርክ? ማናጀር ነበርኩ። እሺ እሷንም ደግሞ በጣም ብዙ ሰው ይወዷት ነበር፣ ይወዷታል። እሺ እኔም ከወዳጆቿ አንዱ ነኝ ነበርኩ። እሺ እድሉን አገኘውና ተግባባን። በዛ ነው የሚጀምረው የፍቅር ግንኙነታችሁ ማለት ነው። እስቲ ስለነበረው ስለ ዱባይ ቆይታ ያሉትን ነገሮች እስቲ ቀስ ብለህ ማለት ያው ብታስረዳኝ ደስ ይለኛል። ምን ያህል ጊዜ ከሷ ጋር ቆያችሁ? ዱባይ ከሷ ጋር ስትተዋወቁ 5 ዓመት ሆኖናል ብለሃል። ከ5 ዓመት በኋላ ነው እንግዲህ ወለዳችሁ ስልክ ነኝ። ከዛ ወደ ኢትዮጵያ መጣችሁ። አንተ ኢትዮጵያስ እንዴት አማርኛ ልትችል ቻልክ? 10 ዓመት ኖር ያለው ብለሃል። ይሄን ነገር ያሉትን ነገሮች ብታብራራልኝ ብዬ ነው። ግን ስለ ዱባይ ኑሮ ዱባይ ልንገርህ። እሺ ዱባይ 5 ዓመት ኖረናል ብያለሁ። 5 ዓመት ውስጥ በጣም ብዙ ፍቅር ነው ያሳለፍነው። በጣም ነበር የምንጓደለው። ይገርምሃል፣ ጸባዩም አንድ አይነት ነበረ። ምንም የሚቀየር ነገር የለም ነበረ። ተግባባን። ልጅ አረገዘችልኝ። 5 ዓመተኛው ላይ ወደዚህ ተመልሰን መጣን ማለት ነው። ኢትዮጵያ መጣን። ምንም ማንንም ማቅ ሰው የለም። ኢቭን ቋንቋዬን እንኳን የሚያዋራኝ ሰው የለም። በግዴታ አማርኛ መልመድ። ኢትዮጵያ እንግዲህ ኢትዮጵያን ስታውቃት 10 ዓመት ሆነኛል። 10 ዓመት። እሺ 10 ዓመት። የዛን ሰዓት ማንንም አማርኛም ምንም አላወራም ነበር። አላወራም ነበር። ከዛ በኋላ ነው በቃ አማርኛውንም በቃ ግዴታ መልመድ እንዳለብኝ አወቅኩኝ። በዛ ምክንያት ነው እዚህም ያለውን ነገር በደንብ እንትን እያልን ነበረ። በመሃል ችግር ተፈጠረ ማለት ነው። እስቲ ምንድነው ችግሩ? ከሷ ጋር በፍቅር ግንኙነታችሁ አሪፍ ግንኙነት ነበራችሁ? እስከምንመጣ ከዱባይ እስከምንመጣ ድረስ እኮ ያሳልፋችሁትን እስቲ ህይወት ታሪክ ንገረኝ። በጣም ጥሩ ላይፍ ነው ያሳለፍነው ዱባይ ላይ። ዱባይ እያለን በጣም ጥሩ ሴት ነበረች። ምንም ቲች አታደርገኝም። እንደዚህ ግልጽ ሴት ነበረች። እዚህ ከገባች በኋላ ነው የተቀያየረችብኝ ነው። ኦኬ በዛ ምክንያት ነው ሁሉ ነገር ህይወት የተበላሸው እኮ። አሁን የሆነ የደበከኝ ነገር አለ። አሁን አንተ እውነቱ ይጋለጥልኝ ሚዲያ ላይም ብለሃል አይደል? እስቲ የደበከኝ የሆነ ነገር እንዳለ ይሰማኛል። ምንድነው ያስቀየመች? ወይ ደግሞ ልጅህን ሲይዘህ ልትሄድ የቻልክበት ምክንያት ምንድነው? እስቲ በጣም በእኔ ላይ በቃ ቲት ታረግ ነበር። ትማግጥብህ ነበር። ያወቅኩኝ አያውቅም ብላ በቃ አማርኛውን እኔ በደንብ አውቃለሁ። እሷን በደንብ እንደማያውቅ አርጋ ነው በደንብ ስታወራ የምሰማት በስልክ። በዛ ላይ አድራም ትመጣለች፣ ከፈለገች አምሽታም ትመጣለች። ይሄ የኔ ሀገር ስላልሆነ ምንም ማድረግ አልቻልኩም። እኔ ምንም አቅምም የለኝም ነበር። ልጁስ ያንተ መሆኑን እርግጠኛ ነህ? የኔ ነው። የኔ ነው ልጁ፣ የኔ ነው ማለት የሆነ የደበከኝ ነገር አለ። አሁንም ከእስር ቤት ስትወጣ እንግዲህ ያው ዋስትና ሆነን እኔም ያንተንም ዘመዶች ጠርተን እንግዲህ በዋስትና ስትወጣ ልካርሎ እውነቱ እንዲታወቅልኝ ይፈልጋለሁ ብለሃል። እቺ ሴትዮ ምንድነው የበደለች ነገር ያለውን ነገር ግልጽ ሆነ ንገረኝ። አሁን ዱባይ ነው የተዋወቅነው፣ ብዙ ነገሮች ነግረኸኛል። እስቲ ንገረኝ ግድ የለህም። በሚገርም ሁኔታ ከጓደኞቼ ጋር ራሱ ቲት ስታደርገኝ አጋጥሞኛል ከአንድም ሁለቴ። የእውነት ነው የምልህ። በጣም ልጄን ለመጥፋት ሁላ የመጨረሻ ላይ እንትን የወሰንኩት በቃ መሮኝ ነው። በጣም ቲት ታደርገኛለች በጣም በጣም በጣም። ኦኬ እና ከአንድም ሁለት ጓደኞቼ ጋር እንደዚህ አጋጥሞኛል። ይዛታል እጅ ከፍንጅ ነው ያስካት ወይ? እጅ ከፍንጅ እና ልጄንም የዛን ሰዓት መጠራጠር ጀመርኩና ሄጄ አስመረመርኩት። ዲኤንኤ አስመረመርኩት። እሺ ከዛ በኋላ ያንተ ልጅ መሆኑ ተረጋገጠ። ከተረጋገጠ በኋላ ይዤ ለመጥፋት ልጄን የወሰንኩት የዛ ሰዓት። ያው አሁን ፖሊስ ጣቢያ እንግዲህ እንዳሉት ከሆነ አንተም እንደነገርከን ከሆነ ልጅቷ ናይጄሪያ እንዳልወሰድካት ነግረህናል። እዚሁ እንዳለች ወይም ደግሞ ሲኤምሲ እንዳለች ነግረህናል። ያው ፍርድ ቤት ይሄን ኬዝ ይዞታል ካርሎም ፍርድ ቤቱ ይዞታል። ግን ያው አንድ ሰው ልጁን ማሳደግ ካልቻለ፣ አንድ እናት ልጇን ማሳደግ ካልቻለች መንግስት ማሳደግ ለሚችለው ሰው ልጁ እንዲጨቆን ወይም ነው ልጅቷ እንዳትጨቆን ስለማይፈልግ ልጅ ማሳደግ ለሚችል ሰው ይፈረድለታል ካርሎኝ። አንተ ግን በቃ ይዘህ የጠፋበት ምክንያት ይሄ ነው ምክንያት እያልክ ነው።
አዎ የዛ ሰዓት እሷም የተረጋጋ ህይወት ላይ አልነበረች። አንዴ ትሄዳለች ዱባይ፣ አንዴ ትሄዳለች ትመጣለች። ለልጄ ደግሞ ይሄ ጥሩ አይሆንም። ታዲያ አንተ እንዴት ኢትዮጵያ ቆየ ማለት ዱባይ ነው የምትሰራው ብለሃል። ስራህን ተውከው ለቀኸው መጣ ወደዚህ። በጣም ነው የሚገርመው ታውቃለህ። ታዲያ ማለት አንተ ከዱባይ እንዳለቀለ ወደዚህ ለምን መጣ? በቃ የዛ ሰዓት በጣም በቃ መጠቋቁሚያ እስከመሆን ድረስ በቃ ተሳቀቁ ነው የራሴ ጓደኞቼ። ኢቭን ዶንሜን የሚባል ጓደኛ አለኝ፣ ጂተር የሚባል ጓደኛ አለኝ። ይጠቋቁሙብኛል ሁለቱም እንደዚያ ባለቤትህ እንደዚህ እያሉ ያሾፉብኛል፣ ያላግጡብኛል። ለምንድን ነው የሚያሾፉብኝ? ምንድን ነው ምክንያቱ? ኦሬዲ እሷ እነሱ ጋር እንትን ብላለች፣ ተነካክታለች። ያው በዛ ምክንያት ነው እኔም ዱባይ አስጠልቶኝ ጨርሼ የመጣሁት ወደዚህ። ስራህን ተውከው ነው ወደዚህ መጣ? አዎ በዛ ምክንያት ነው። ኦኬ በዛ ምክንያት ነው። ስለዚህ ጓደኞቼ ጋርም ግንኙነት ነበራት። በጣም ብዙ ጓደኞች አሉኝ። ከሁሉም የምሰማው በቃ ሚስትህ ምን ሆና ነው የሚሉት። ናይጄሪያዎች ናቸው እነሱ። ናይጄሪያ አሉ፣ ኬንያዎች አሉ፣ ሳውዝ አፍሪካዎች አሉ። በጣም ከባድ ነው። ይሄን ሁሉ ተቋቁመህ ነው ማለት ነው እዚህ እና ለልጄ ብዬ ነው ይሄን መስዋዕትነት ከፍዬ ኢትዮጵያ ላይ ቁጭ ያልኩት። አሁን ምንድነው መፍትሄው የምትለው? አሁን ነገ የመጣህበት ምክንያትስ ምንድነው? እኛ የምንችለውን ሁሉ አድርገንልሃል። እሷን ቀጥሬያታለሁ፣ ማናገር እፈልጋለሁ ስላልክ ማለት ነው። ቀጥሬያታለሁ ባይዘው እሷን መምጣት ትችላለች። ምክንያቱም በቃ ማናገር ስላለብህ አንተ፣ እኔም ያንቺ ጉዳይም በህግ እሱ እንዲይዘው እናረጋግለታለን ስላት ጊዜ ማናገር እፈልጋለሁ ብላለች። አንተም ደግሞ ማናገር ትፈልጋለህ እሷን። ልክ አይደል? ፊት ለፊት ተገናኝታችሁ ማለት ነው። አሁን ፊት ብናወራ እንደባለፈው ደስ ይለኛል። ችግር የለውም። እኔ አሁን ምንድነው ጠርቻታለሁ። እኔ ቢሮ ነች ያለችው። ገብቷል አባለ እዚህ አምጥቼ ካንተ ጋር ማገናኘት ትችላለህ። መታለች። ግን ያለውን ነገር አንተ አሁን ከዚህ በኋላ ቀጣዩ እንዴት ነው የምታረገው? ቀጣዩ በቃ ምንም ልጄን ነው ማሳደግ የምፈልገው ነው። ፍርድ ቤት የሚወስነውን ጠብቅና ልጄን ነው ማሳደገው እና ወደ ሀገር ይዤ ለመሄድ ነው ያሰብኩት። ወደ ናይጄሪያ ፓስፖርትም ያወጣላት የናይጄሪያ ነው። የናይጄሪያ ፓስፖርት ነው። አሁን የሁለታችሁም እንግዲህ ፓስፖርት ኤክስፓየርድ ወይም ደግሞ የመኖሪያ ፈቃዳችሁ ኤክስፓየርድ አድርጓል። ፓስፖርት ሳይሆን የመኖሪያ ፈቃዳችሁ ኤምባሲ በኩል መሄድ ይችላል። ኦኬ በኤምባሲ በኩል መሄድ ይችላል። በኩል ይሄዳሉ። እሱን ጨርሰሃል ወይስ ዘመዶች ጀምሮ ያለው? ጓደኞቼም እየሰንተን እያሉልኝ እያገዙኝ ነው። ኦኬ እሺ እሷን እንጠራትና እስቲ ያለውን ነገር ግልጽ ሆነ ነገራት። የበደለችህንም በደል ካለች ያሉትን ነገሮች በግልጽ መነጋገር ካርሎ ምን ይመስላል? ብቻ ልጅ ብላኝ እንትን እንዳትለኝ ነው። ምን ስለ ልጅዋ ስለ ምናምን እንዳታነሳብኝ። ቆይ ልንገርህ፣ አሁን እኮ እናንተ ተነጋግረናል ካርሎ። ልጇንም ቢሆን አንተ ያው አሁን ይሄ ነገር የተፈጠረው እስከ ፖሊስ ጣቢያ ድረስ የሄደበት ምክንያት ያየው ነው። ልጇን ስላላሳያት ነው። ያው እናት ነችና ያው ወልዳለች። ገብተዋል አባሌ። አሁን እኔ ጋርም ስትመጣ መጨቃጨቅ ሳይሆን ሁለታችሁ ያለውን ነገር ተነጋግራችሁ መፍታት ነው። የማትፈልጋትም ከሆነ አልፈልግሽም፣ ይሄ ነገር አለ በፍርድ ቤት ተይዟል ያለው ይሄ ነገር ነው ብለህ በስነ ስርዓት መነጋገሩ አሪፍ ነው ብዬ አስባለሁ። ምን ይመስላል? ልጇ አንተ በኩል ስለሆነ እንግዲህ አው እንዳትመጣብኝ ሁላ ወስኜ ነበር። እኔ ቤቴን ላደብቄ ኖርኩት እሷን እንዳታገኘኝ ብዬ ነበር። አንተ ነህ ይሄን ሁሉ ሰላም እንትን ያልከው። ይሁን እንገናኝና በሰላም አወራታለሁ። ችግር የለውም። እሺ እሷ ልጥራትና ያለውን ነገር ደግሞ ተነጋገሩ። ልጇ ሰላም እንደሆነች ልጇንም እንደምታሳያት በእኔ ልጇን ታሳያታለህ። እና ይዣት እመጣለሁ። ያለውን ነገር ያው እኔንም ስላከበርከኝ ከልብ አድርጌ አመሰግናለሁ። እሷን ይዤ ስመጣ ለምትጠይቅ ጥያቄ ላሉት ነገሮች በግልጽ መነጋገሩ አሪፍ ነው። ልጄንም ማሳየኝ ካለች ልጇን ኖ mtoto hawezi patia hata hawezi ona yeye kama ona
ይሄነች ኳኳ ከመን ሰርካሊ ከመን ሴማ አቹኩ ናፓቲያ ህግ ከወሰነላት ግዴታ ነው ህግን አከብራለሁ በተረፈ ግን ልጄን አላሳይም አልሰጣትም አይ አሁን ኩስጣት እኮ አይደለም እኮ ስጣት አይደለም ልጅህን መስጠት አይ ይዛብኝ ትጠፋለች አይሆንም በእውነት አዎ ብዙ ነገር አይቼ ነው ያሳደኳት ልጄን በጣም ብዙ ልፋት ይሄ አሁን በቀደም ያገኘኸኝ ቤት አላ እሱን ሁላ በሷ ስም ነው የገዛውላት ለልጄ እና ይሄ የማይሆን ነገር ህይወቴን ሁላ ነው የምሰጠው አይሆን እንድታያት አትፈልግም እሷ አዎ አላሳይም ማሳየት አልፈልግም ህግና ህግ ከወሰነላት በስተቀር ልጄን ስንትና ስንት እንትን የከፈልኩበት ታውቃለህ የልጅን አስተዳደግ 10 አመት ማለት በጣም ትንሽ አይደለም የአንድ ሰው እድሜ ነው ያንን ነው የከፈልኩት የሰራሁትን ስራ በነግር ሁላ ስራ ነው ስራ አይናቅም ሃይላንዱ ላለቅም ያለው ለልጄ ምግብ ላቀርብ ፈልጊ ከዛ ያለኝን ንብረት ጥዬ ነው የመጣው ዱባይ ስለዚህ የከፈልኩትን ዋጋ እኔ ነኝ ማለት ሃይላንድ ለቅም ያለው ማለት እዚህ ያልቸግሩ ነበር ብዙ ነገር አለ የሚገርም ነው ታዲያ ምንድነው መፍትሄው ማለት እሷ ልጇን ያው እናት ነችና ልጇን ማየት ትፈልጋለች ልጇን ብታይ ደግሞ ምንም ማለት አይደለም ምን አሰብክ ልጇን አሳያትና ለሷ ከማሳይ አንተን ባሳይህ ነው የሚሻለኝ እኔ ለብቄ አንተን ይዤ ወስጄ ባሳይህ ነው የሚሻለኝ ልጅቷ ሴቭ እንደሆነች እየተማረች እንደሆነ ምን አይነት ኮንዲሽን ላይ እንዳለች ላንተ ላሳይህ ይችላል እንጂ ለሷ አልሰጣትም አይ በቃ ማለት እኔም አሁን ገብቷል አንተን አክብሬ ነው እኔም እሷንም ደግሞ እናት ነችና የእናት አንጀት አይችልም ገብቷል አውራ ችግር የለውም አውራ ከፈለክ ማለት ሃይላንድ ነው እስከመሸጥ ድረስ እንደዚህ ደርሰ አዎ ይገርማል ሃይላንዱ በቃ ከናይጄሪያ ኤምባሲ ሰራ ነበር ጽዳት ሰራ ነበር እዛውኛው ጋር የኔን ችግር ተረድተው ልጄን ላዛው ወስጃው አውላት ነበር ማንንም ይጠብቅልኝ ስለሌለ እኔ ደረሰብኝ ማንንም አያውቅም አንተም አሁን ስላየህ ነው እንደዚህ አይዞህ ታልቅስ አዎ በዛ ነው በጣም ጉዳት አለብኝ እኔ ወንድሜ ለዛ ነው በጣም ሆዲ ይበሰኛል ስለ ልጄ ሳወራ ይገርማል ስለዚህ ልጅ ተሰያት ልጄ ብዬ ነው ስራውን ትቼ በቃ ልጄ ጋር ቁጭ ያልኩት መስዋዕት ከፍዬባታለሁ ለልጄ ስለዚህ ልጄ ማለት እኔ በጣም ለኔ የመኖር ትርጉሜ ነች በቃ ማለት ልጄን ለማሳደግ እዚህ ያልከለፋ በጣም ከባድ አንተ ሃይላንድ መልቀም ነው ያልኳል ናይጄሪያ ኤምባሲ ውስጥ እንትን ሰራ ነበር ጽዳት ሰራ ነበር ወደ 3 አመት ከምናምን ልጄን ለማሳደግ እዛ ሰራ ነበር አሁን ካሁን መጣች ነው ወሰደችብኝ ይያልኩ በቃ በቀን 2-3 ይሄዳሉ አንዳንዴም ወንትቼ ራሴ ጋር አውላታለሁ እና በጣም ብዙ መስዋዕት ነው የከፈልኩት ለልጄ ስል እኔ አንተንም ማምኛለሁ አሁን ለሷ ከማሳይ አንተን ባሳይ ይሻለኛል አዎ እንድታለቅስ አይደለም አሁን እንደዚህ ነው እንድታለቅስ አይደለም እንደዚህ አሁን እያወራ ያሉት አይዞህ ልጅን ለማሳደግ ነው አንተ እንደዛ ነው
በቃ እስቲ ያለውን ነገር እሷ ልጥራትና መናገር ያለብህን ነገር ተነጋገሩና ነገሮችን እንፈታቸዋለን። ፖሊስ ጣቢያም የሚሉትን ነገር ባለው ነገር ላይ ዛም ቃል ተቀብሎኛል። ሁሉ ነገር ሰጥቻለሁ። ደንብ ማሳደግ ስለማችል ጥላብኝ ስለጠፋች ነው እኔም ይዤ ራሴን ለማሳደግ የወሰንኩት። ፖሊሶቹም አንደርስታንድ አድርገውኛል። እንግዲህ ፍርድ ቤት ነው የሚወስነው ነገር መጨረሻውን ነው። እስቲ ያለው ነገር አብረን እናያለን። እሷ ልጥራትና እሷን ይዣት ልምጣና እዚሁ ያለችው ከክሮቼ ጋር ያሉት የሚፈጠረው ነገር አብረን እናያለን ማለት ነው። እሺ ነው ማለት ነው። ይሄ ማስረጃ እንግዲህ ላንቺም ይጠቅማል፣ ለሱም ይጠቅማል፣ ለሁላችንም ይጠቅማል። ባለቤትሽ እንግዲህ ምንድነው በዋስትና ዛሬ እንግዲህ አስፈተነዋል። ዛሬ ጠዋት እንግዲህ ዝም ብዬ 10 ጊዜ የሚደወልኩልሽ ለዚሁ ምክንያት ነው፣ ከሱ ጋር ላገናኝሽና ያለውን ነገር እንድትነጋገሩ ነው። ግልጽ ሆነ። አንተ እኮ ልክ ነህ፣ ግን ደግሞ እኔ እዚህ ጋር ልጅ ነው የምፈልገው እንጂ ከሱ ጋር ምንም መነጋገር። ቆይ ስለ ልጅ አውርተናል። አሁን አንቺ ልጅ ምናምን አትበይ። አሁንም ወደ እኔ ጋር ስትመጪ ምን አውርተናል መሰለሽ? በቃ ስለ ልጅ ጉዳይ አናውራ። አንቺ ከሰሽዋል አይደለ? የያዘው ነገር ነው። ስለዚህ ልክ አይደለም። በእርግጥ እናት ነሽ። እኔ አሁን እናንተን እያስገደልኩ አይደለም። እኔ ጋር የመጣሽው ለምንድን ነው? አንቺ መፍትሄ እፈልጋለሁ ብለሽ አይደል እንዴ? ታዲያ ለምንድን ነው ዝም የምትይው? ቁም ነገር ነው እኮ። ለምንድን ነው ዝም የምትይው? ማለት የጠራሁሽኝ ይኸው እንዲታሰር ፈልገሽ ነበር። አንቺ በዋስ እንዲወጣ አልፈለግሽም ነበር? እኔ እኮ ነግሬያለሁ፣ መጀመሪያውንም ሁሉንም ነገር ነግሬያለሁ አይደል? ገባኝ። አዎ እኔ አሁን ከሱ ጋር ምንም ጉዳይ የለኝም። በቃ እኔ እዚህ ጋር የምፈልገው አንድ ነገር ነግሬያለሁ። ከሱ የምፈልገው ጉዳይሽ እኮ ልጅ እኮ ነው። ልክ አይደለም? እኛንም ራሱ ጉዳይ ውስጥ እንገባ አድርጎናል። እኔም በማላውቀው ነገር ስለዚህ ማይቻለው ስቶር እኮ አይቻለው። እሱን አይቻለው። እኔ ጋር የሚመጣሽው ይሄን ኬዝ እኮ ያስኩልሽ እኔ ነኝ አይደል እንዴ? እንደራስሽ ጉዳይ አድርጌ እኮ ነው ያስኩልሽ። እኔም እኮ አሁን አንተም ምንድነው እንደዚህ አይባልም። ኖ እንደሱ ያልክ በተሳሳተ መንገድ እንድትረዳኝ አልፈልግም። ታዲያ ለምንድን ነው ዘልት መጀመሪያ ማውቀው እኮ ከሱ በፊት አንቺን ነው። አዎ ልክ አይደለም እንዴ? እኔ ጋር የመጣሽው አንቺ ነሽ። ታዲያ ዛሬ እውነቱን ብትናገር ነግሬሻለሁ። በቀደም እኮ ከኔ ጋር ስንገናኝ ምን አልኩሽ? እውነተኛ ነገር ላይ የተመሰረተ መሆን አለበት አልኩሽ። እውነቴን ነው አልሽ። እሱ የሚያወራው ሌላ ወሬ ነው። እሷ በድላኛለች፣ አስቀይማልኛለች ያለ ነው። ይሄው ፊት ለፊት አውሩ። እኔ በጭራሽ እሱን አልበደልኩት። ያረጋች ነገር ካለ ፊት ለፊት ተነጋገሩ። እሷም ከዛው ከልጅ ጀምሮ እስከምን መጣ ድረስ በጣም እኔ ላይ እነ ፒተር ይነግሩኛል፣ እነ እንኩሪ ይነግሩኛል። ከጓደኞቹ ጋር ራሱ በቃ ቲስ ታረጋለች ምናምን እያሉ ይነግሩኛል። ይሄ አሁን የሚለው እውነት ነው። በጣም ከዛ ራሱ ጥዬ ለመምጣት ምክንያት ያለበት ጉዳይ ነው። እኔ እናንተ እኮ በደንብ እንተዋወቃለን አይደለ? ከሱም በፊት እኔ እናንተ እኮ ብዙ ታሪክ አለን አይደለ? አይደለም ሳስቻለሁ። ብዙ ታሪክ አለን። እኔ ማቀው ያንተ ጉዳይ፣ አንተ የምታውቀው እኔ ጉዳይ አለ ብዙ። ይሄን እዚህ ጋር ማውራት የለብንም። እኔ እናንተን የሚያገናኘን አንድ ነገር እዚህ ጋር ልጅ ነው አይደለ? እኔ ልጠይቅም ፈልገው ልጄን ለምንድን ነው ልትወስድብኝ የፈለከው? መልሰህስ እዛ ሀገር ሂጂ ካልክ በኋላ ለምንድን ነው ልጄን ከኔ ማሸሽ? ተነስተሽ ብድግ ብለሽ የጠፋሽብኝ እኮ ልጄን ጥለሽ እኮ ነው። እኔ ላይ ግን እኮ ሂጂ ብለኝ ነው አይደለ እንደ ሄድኩት። እና የዛ ሰዓት ልጅሽን መጠየቃችሁም ነበር። 2 አመት ከምናምን እንዴት አስቻለሽ አንቺ? እኔ መቼም ሰው ሀገር ይዣት አልሄድ ነገር። እኔም በዛ ሰዓት ምን እንደሆንኩኝ እኔ ነኝ የማውቀው። ህፃን ልጅ ጥለሽብኝ ሄደሽ ምን እንደሆንኩ ምን እንደሰራው ምን ውስጥ እንደገባሁ ሁላ እኔ ነኝ የማውቀው። ግን እኮ ሂጂ ብለህ እኮ ነው ላከኝ። አስገድደኸኝ አይደል እንዴ ሰደድከኝ? ሂጂ ይዜ አይሆንም ሂጂ ብለኸኝ እንዴ ላከኝ። አሁን ለምንድን እንደዚህ የምትለው? እኔ እኮ አንተ ህይወት እንደጀመርክ እንዳገባህ እንደወለድክ ሁሉ ሰምቻለሁ። ከዛ በኋላ ከ5 አመት በኋላ ነው እሱም ከ5 አመት በኋላ ብቻዬን ስሰቃየ ነው እንዲህ አይነት ዲሲሽን ውስጥ ልገባ የቻልኩት። እሺ ቆይ ምን አድርገኝ ነው? ምን በድዬ ነው ያለው? ጥሩ ጊዜያትን እኮ አብረን አሳልፈናል አይደል? ምን ባደርግህ ነው እንደዚህ ልታደርገኝ የቻልከው? ልጄ ደካማ ጎኔ እንደሆነች ታውቃለህ። በማይመጣ ለምንድን ነው የመጣብኝ? ልጅ ቢያንቺ ብቻ እኮ አይደለም ደካማ ጎና ማለት ለኔም እኮ ደካማ ያሳደኳት ልጄ እኮ ነች። በተውንስ እኔ እኮ እናት ነኝ አይደለ?
ልጄን እንዴት ከኔ ታረቃለህ ደፍረ ምን ያን እንደምታሳላት ታውቅ የለ እንዴ አሁንም ህግ ይዞታል በህግ አይደለም አሁን ህግ ይዞታል እኮ አሁን አንተ ምን መሰለህ ቆይ ልንገርህ ልጅ ምናምን እንዳትይ ቆይ ልጅሽ እንዳለሽ ለማረጋገጥ ከፈለግሽ እሱ ወንድማችን አለ ከወንድማችን ጋር ሄጄ ያለችበትን አሳየዋለሁ ያለችበትን ኮንዲሽን ማየት ይችላል ማሳየት አይደለም ልጄን ትሰጠኛለህ አይደለም ቆይ ተረጋጋ አንቺ እንደሱ አይደለም አሁን ልጄን ትሰጠኛለህ ሳይሆን እኔም የጠራሁሽ ለዚህ ጉዳይ አይደለም ህግ ይዞታል አሁን ግን ምንድነው ያለውን ነገር እዚሁ ግልጽ ተነጋገሩና ከዚህ በኋላ ልጃችሁም ሳትጎዳ እንዴት አድርጋችሁ ማሳደግ እንዳለባችሁ መነጋገር ነው በእርግጥ ህግ ይዞታል ህግ ማሳደግ ለሚችል ሰው ልጁን ይሰጣል ለካርሎኝ እሱ የደረሰብኝ በደል አለ እያለ ነው ነገራት አንተ አርጋኛለች የምትለውን ግልጽ እዚህ ተነጋገሩ በኋላ ምን መሰለህ አሁንም ከእንደገና ህግ ሄዳችሁ ሌላ ነገር እንዳይፈጠርባችሁ በድላኛለች የምትለው ከሆነ እንደዚህ አንቺን በድሎኛል የምትይ ከሆነ ይሄው አውሩ በድልሃለች ህፃን ልጅ ጥሎ መጥፋት ማለት እኔ ሂጂ ብዬ ባስገድዳት እንኳን ልጇን ይዛ ትሄዳለች እንጂ ጥላብኝ እንዴት ነው የምትሄደው አንተ ስታስበው ከዛ በኋላ 5 አመት ድረስ ጠብቂያታለሁ እዛው አብረን የምንኖርበት ቤት ሆነ አልመጣችም ከዛ ነው በቃ ለልጄም ቦታ ፈልጌ ገዝቼ የወጣሁት ከዛ በኋላ እኮ ነው ከ5 አመት በኋላ እና በጣም ብዙ ነገር ነው የበደለችኝ በጣም ከጓደኞቼ ጋር በጣም አቀያይማኛለች በጣም ያቀያየመችኝ በጣም 4-5 ጓደኞቼን አጥቼ ነው በሷ ምክንያት ከጓደኞቼ ተለያይቼ ነው ያለው በቃ አከሌ ሲባል ሁሉንም ርቄያቸው በቃ ከሁሉም ጋር ትሄጂ ነበር እንዴ ታዲያ እሱ ያለው ምንድነው እኮ ተነግራለሁ አይደለም ያለው እኮ ነው የተለመደ እኮ ነው እዛ ስንኖር የነበረው ህይወት አይደል እንዴ ከዛ በኋላ እኮ ነው የሚለው ካገባውሽ በኋላ እኮ ነው ስራ ብትሰሪም ይሁን በቃ ምን ችግር አለው የሰለጠነ ሀገር አንድ ይኖር ነው ያው ምንድነው አንተ የምትለው አንቺ ያልሻለሽው ምንድነው ሁለታችሁ ምንድነው የምታወሩት ቺታ አርገሽብኛል ያለሽ እኮ ነው አይደለም አሁን እዚህ ጋር አንተ መግባት አይጠበቅብህም ገባ አንተ እዚህ ጋር ልጄን እንድታስመልስልኝ ነው ጠየቅኩ ስለኔና ስለሱ የትዳር ህይወት እንድታወራ አይደለም ገብቷል አምለው እዚህ ጋር ልጄን አስመልስልኝ ብቻ ነው ያልኩ ገባኝ እኮ አሁን እኮ ይሄ ነገር ይልሽ አዳምጪኝ ምናምን የምትለው በጣም በድለሽኛል በጣም ዛሬ ነው በደል እዛ ሰውነት ይስተሽጠኛ እንዴ ኖርከው እዚህ ኢትዮጵያ መተ ነው አንተ ከዛ በኋላ አዲስ ህይወት ጀመረን ነበር እዚህም ከመጣሽ በኋላ ታርፋለሽ እኮ በዛ አይደለም በዛ ነው እዚህም ከመጣሽ በኋላ ታርፋለሽ እዚህም ከመጣሽ በኋላ ልታርፋለሽ ቆይ ችግር አለበት አምሽተሽ ሁላ ነው የምትመጪው ልጅ አስቀምጠሽ አይ ምክንያት እንዳልሆነ አቃለ የመጨረሻ ቀን ታስተውሻለሽ እንደውም ይዤ የወጣው ቀን ልጄን አድሬሽ መጥተሽ ነው በንጋቱ 4 ሰዓት ላይ ስትጠይቂ ልጁን ይዞ ሄዷል የተባልሽ ይሄ ነገር እኮ ለኔና ላንተ አዲስ አይደለም እንኳን ኢትዮጵያ ሰው ሀገር ስንኖር የነበረበት ህይወት አሁን ሰው ኮምትለከ መሰለ ለአዳምጠኛ አዲስ ህይወት እኔ ታውቃለህ ይሄ ነገር መግባት አለበት ይሄ ወሬ ተብሎ መወራት አለበት ጥሩና መጥፎ ጊዜያትን እንኳን አሳልፈናል ከዛ ህይወት አሁን እናንተ ሁላችሁ ልንገራችሁ እኔ የምላችሁን ስሙ አሁን አትጨቃጨቁ ልጅ ላንተ ልጅቷን ተሰያታለህ አሁን ለሷ ነው አይዚ ሙቶቶ ያጉ አይደለም አሁን ልጅቷን ተሰያታለህ ወይስ ምንድነው ምን እናርግ ቆይ ልጅቷን አሳያት ያለውን ነገር ተነጋገሩና ጨርሱ ያለውን ነገር በቃ መጨረስ እኮ ነው እናንተ ወጣቶች ናችሁ አንተም ሰው ሀገር ነው ያለው ይኸውልሽ አንድ ነገር እንገርሽ እሱ መኖሪያ ፍቃዱ እንዳለቀ ታውቂያለሽ አይደለ ከነለው ልጁ ናይጄሪያ ዜግነት እንዳላት ታውቂያለሽ አጣራሽ አይደለ ፖሊስ ጣቢያ ለነገርሽ እኮ ነው ሲሚኛማ እኔ አሁን እኔ በምን በሚያገባኝ እኮ ከናንተ ጋር እኮ እኔም ደከመኝ እኮማ እሱን ለማስፈታት አሁን እሱ ቢታሰር ደስ ይልሻል አንቺ ምን አገባኝ ይታሰራ እንዴ የልጅሽ አባት አይደል አንቺ እሱ ጉዳይ የኔ ምንም አይመለከተኝም እኔ በሰላማዊ ህይወቴ ከልጄ ጋር መኖር ብቻ ነው የምፈልገው ከሱ ምንም የምፈልገው ነገር እንደሌለ ታውቃለህ ገንዘቤን እንኳን ሳይቀር አንድ ነገር ሳይቀር 5 ሳንቲም ሳይቀር እኮ ነው የወሰደብኝ ሌላ ትዳር ህይወት መስርቶ እየኖረ ያለከው በእኔ ላይ እኮ ነው አንተ እሱን ተዘረስከ አልወሰድኩም መውሰድ የራሴ ነው ከዛ በማን ገንዘብ ነው በራሴ በሰራሁት ዱባይ ላይ በተጠራቀምኩት ብር ነው ምን ነበር ዱባይ የምትሰራ እሺ አሁን እውነት ነው እዛ ማናጀር ነበርኩ አንተ ማናጀር እዛው ሆቴል ዱባይ ሀገር አንተ ማናጀር አታውቂም አንቺ አትዋሽ ለምን አንተ ቆይ አንቺ ቆይ ዝም በይ አይደለም እንዴ ቆይ አዳምጪኛ ስሚኛ ምንድነው እሱ የሚሰራው የነበረው አንቺም እኮ ብለሽኛል እኮ አገናኛለችን እኮ ገባኝ ታገናኛለህ ማናጀርነት እየሰራን እናንተን ምንድነው ያልሽኝ የነበረው
እዛ ቤት ውስጥ ምንድነው እሱ እጁ እዛ ሆቴል ሽፋን ነው አይገባም እንደ ሽፋን ነው የሚጠቀመው እሱ ሙሉ በሙሉ ስራው ሴቶችን ማገናኘት ሀበሻና የተለያዩ ሀገራት ሴቶችንም አንቺ አፍርም አው ይላል ደሞ ማለት እናንተ ጋር ችግር የለውም እንደዚህ አይነት ነገር እኛ ጋር እኮ ነውር እኮ ነው እንደዚህ አይነት ነገር እኛ ጋር ነውር ነው እንደዚህ አይነት ነገር አሁን ማውራት በጣም ነውር ነው ገብቷል አባላ እዚህ ነውር ነው አው እዚህ ነውር ነው ሴትን ወንድ ልጅ ማቅረብ ሴትን እንደዚህ ማድረግ በጣም ነውር ነው አሁን አንተ ኢትዮጵያ ብለውራል ደሞ ኢትዮጵያ ውስጥ ያለው አይደለ አሁን አንተ ማድረግ ያለብህ መሰለህ ልጇን የምታሳያት ከሆነ ልጇን ማሳየት ገብቷል አባላ ልጇን ታሳያታለህ አይዚ ፓቲያ ልጄን ይልቀደም ወደድክም ጠላህም ማለት ነው ከማሳይ እሱ ህግ እስከሚፈቅድ ድረስ ነው ገብቷል ያለው ኢትዮጵያ ነው ሀገሬ ነው ኢትዮጵያዊ ነኝ ስለዚህ ወደድክም ጠላህም ልጄን ከፈለክ በሰላማዊ መንገድ ታመጣለህ ካልሆነ ደግሞ እንኳን አገኘው እንጂ እኔ አቃለው ህግ ይዞታል ኮርላ ይቻላል ህግ ይዞታል አይደል መቼ ነው ሚላን እየሰማው አይደለም ማለት ነው አላሳይሽም ማለት በቃ ህግ እስኪፈርድ ድረስ ነገር ነው አንተ ተሳያለህ መሆኗን ልጅሽ እሱ ሄዶ ያያል ከኔ ጋር ይዤ ሄዳለሁ እኔ ነኝ ልጄን ማያት ምን ማለት ነው በተረፈ የነገረች ነው እንዴ አይቤዚ አረ በእናትህ አትቀልድ አንተ ሰውዬ አትሳያትም ለማሳየት ፈቃደኛ አይደለም እኔ ልጄን ነው ፈልጋታለሁ እንደውም በቃ የዋስትና መብት ምንም የሚባል ነገር የለም እዛው እስር ቤት ይግባልኝ በቃ ምፈልገው እንዴ እንደሱም አይቻልም እንዴ ነው የምታስቢው ልጄን አላሳይም ያለኝ እኮ ልክ እኮ ነው እኮ ታዲያ ምን ማለት ነው ምክንያቱም ይኸውልሽ በዋስትና ሲወጣ እኮ አንቺ አለብርሽ አንቺ አይደልሽ እንዴ ከሰስሽው እንዴ አዎ እኮ ነው ታዲያ ቀጠሮ ሰጥቷችኋል ቀጠሮሽን ጠብቀሽ ያለውን ነገር ማሳደግ የምትችይበት ስቴፕ ላይ ስትደርሺ ልጁ በፍርድ ቤት አማካኝነት እናቱ ጋር ወይ አባቱ ጋር መርጦ እንዴት ይደረጋል አሁን እርሽ ቆያ ዳምጪኛ ገብቶኛል አዳምጫ አሁን እኮ ሊሰጥሽ አይችልም መንግስት ምንድነው ከሰሽዋል አይደል ልጅሽን እናሳይሽ ፍርድ ቤት ነው የምትጠብቂው በቃ አሁን ሌላ ነገር ውስጥ አትግቢ አንቺ አሁን በጸባይ ነው የጠራውሽኝ በጸባይ እናንተ እንድትነጋገሩና ልጅ ለኔ ምን ያህል አስፈላጊ እንደሆነሽ ገብቶኛል እናት እኮ ነሽ እኮ አንቺ በቃ ከገባ አሁን ለኔ ስትል ልጇን አሳያትና ለምለስ እኔ አታለሁ ቪዲዮ አነሳልሻለሁ ችግር የለም አንተም ከሷ ጋር ተባብረህ አይደለም እንደሷ አይደለም ያሰብክብኝ ነው ኖ በፍጹም ልጅ ማንንም አይወስድብኝ በቃ እንደዛ ከሆነ ላንተ አሳይሃለሁ ብያለሁ በቃ ግዴለሽ ምንድነው ማያወራው በተረፈ ለሷ አላሳያትም መታ ህይወቴን እንድበጠበጥብኝ አልፈልግም ካሁን በኋላ በቃ ያው ነው እኔ አንተን ህይወት የመንበጥበጥ አላማ የለኝም ልጄን ብቻ ነው ካንተም ፈልገው ደጋግሜ እየነገርኩ እኮ ነው ምንድነው የምትለው ቆይ እስከዛሬ በደልከኝ አይበቃም እስከዛሬ አሰቃየኝ አይበቃም እስከዛሬ ሴትነቴን ያሸጥከኝ ስትኖር የኖርከው አይበቃም በራሴ ፍላጎት እኮ ነው እሱንም የገባሽ አስገድደኝ ነው እኮ ሰው ሀገር እኮ አማራጭ እንደሌለኝ አይተህ እኮ አስገድደኛ እንደዛ ስታስደርገኝ የነበረው ይሄ ነገር በእኛ ሀገር በጣም መጥፎ ነው ታውቃለህ አይደል ግዳጅ አይደለም ፈልገሽ ነው ብር መርጠሽ አሁን እዚህ ጋር ለመሸፋፈን ብትሞክርም ውስጣችን እኔም አንተም እናውቀዋለን ስንኖር የነበረውን ነገር እናውቀዋለን ሁለታችንም እናውቀዋለን በደንብ አድርገን የተደበቀ ነገር አለ የምትነግሪኝ ነገር ካለ አንቺ ለሱም የሚሰማሽን ስሜት ንገሪ አስገድዶኝ እኮ ነው እንደዛ ሲያደርገኝ የነበረው አሁን ደግሞ እዚህ እንደ ጨዋ ሰው አፍክ ሞልተህ ተስተውራት ታፍራ ለዛም ሀገር ላይ ሆነ ካሁን እሱ ሀገር ምንም ሀገር የኔም ሀገር አለኝ ሀገር የለም እኮ አላልኩም ግን ደግሞ እዚህ ጋር ብዙ ነገር እንዳወራ እየጎተጎትከኝ ያለው ስለዚህ አሁን ምን እናድርግ አሁን ይሄን ነገር ጨርሳችኋል ጉዳያችሁን ጨርሳችኋል በፍርድ ቤት የሚታየላችሁን ቀጠሯችሁን ጠብቃችሁ ያለውን ነገር ጨርሳላችሁ እሺ ግን ማለት ነው እዚህ ጋር ኃላፊነት እንድትወስድ ፈልጋለሁ ማን ነው የሚወስደው አንተ ልጄን ታያታለህ አይደለም እኔ እልሻለሁ ችግር የለውም ልጄ ምንም እንድትሆን አልፈልግም ልጄ በህይወት እንዳለች እየተናገረ ነው ልጄ ካያት ቀን በኋላ እኛ እኮ በዋስትና ሲወጣ እኮ ነገርኩሽ እኮ ፖሊሱ ነግሮሻል አይደል እንዴ ልጅቷ እንዳለች ተናግሯል አለች ተብሏል ልጅቷ እንዳለች አረጋግጧል እነሱ አንቻው ልጁን ወስዳለው ማለት መብት የለሽም እኔ አሁን ነግርሽ ነገር ማለት ነው አሁን በከሰሽበት መሰረት ያለውን ነገር እናንተ መነጋገር እቺ ታርጋብኛለች እንደዚህ ብላብኛለች ከፒተር ጋር እንደዚህ ሄዳብኛለች የሚለው ነገር እናንተ ጨርሱ ግን ልጅቷ መጎዳት የለባትም እኔ የምፈልገው አንድ ነገር እዚህ ጋር እየኖርክ ያለው ምክንያት እሷ ነች እያልኩ እኮ ነው ስለዚህ ልጅሽ ነች በቃ ልጄ ነች ልጄን ነው የምፈልገው ከሱ ጋር ምንም ያገናኘኝ ነገር የለም ድጋሚ ላባለው በጣም ነው ደስ የሚለኝ እሺ ችግር የለውም ስለዚህ መቼ ነው ቀጠሯችሁ ማክሰኞ አይደለ ማክሰኞ ያለውን ነገር ወደ ምንድነው ያለውን ነገር አብረን ምን ይሆናል ማለት ነው ምንም ማድረግ አልችልም አንቺንም ልሸኝሽ አንተንም ልሸኛችሁ
አመሰግናለሁ ወንድሜ። እሺ እሺ ቤተሰቦቼ እንዳያችኋቸው ነበር ማለት ነው። የነበረውን ነገር እንግዲህ ለመፍታት በሰላማዊ መንገድ እንግዲህ ተነጋግሯል ማለት ነው። ልጁን እሱም አላሳይም አንተ እንድታይልኝ እፈልጋለሁ በፖሊስ ላሳየዋትኝ ደህንነቱ የተጠበቀ ነው እኔ ጋር ብሏል። ከፍርድ ቤት በኋላ እንግዲህ ለሚወሰንልን ሰው እንወስዳታለን ብሏል ማለት ነው። ይሄንንም እንግዲህ ማክሰኞ ቀጠሮ ይኖራቸዋል ማለት ነው። ማክሰኞ ቀጠሯቸው ላይ ተገኝተን እንግዲህ ያለው ነገር የምናሳውቃቸው ይሆናል ማለት ነው። ጨርቆስ ሾው ዳኒ ብራስኮ ይቀጥላል ማለት ቺተሮችን ወደ ጎን እናደርጋለን። ትዳራቸው ያላግባብ የሚበተኑ ሰዎችን እንግዲህ በጣም አዝናለሁ አዝናለሁ። ሌላው ደግሞ ምንድነው የምለው በቃ ትዳር እንዲበተን አንፈልግም። ልጆች እንዲንገላቱ አንፈልግም። ቤተሰብ እንዲበተን አንፈልግም። ትዳር እንዲቆይ እንፈልጋለን። ቺተሮችን አሁንም ወደ ግራ ወደዚህ በቃ አያስፈልግም። እንዲህ የምታምታቱ ሰዎች አንፈልጋችሁ ማለት። ስለዚህ ይሄን ቪዲዮ እንግዲህ ሰብስክራይብ፣ ላይክ እና ሼር በማድረግ ለወዳጅ ለዘመዶቻችሁ ሁሉ እንዲታይ አድርጉልኝ ማለት ነው። እወዳችኋለሁ። መልካም ቆይታ ይሆንላችሁ ከኔ ጋር። በሚቀጥለው ሳምንት እንገናኛለን። ባይ ባይ። ጨርቆስ ሾው ይቀጥላል። ቢጋ